السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، عقيدتنا عقيدة الكتاب والسنة، عقيدتنا القرآن النبي صلى الله عليه وسلم يحدث عقيدنا. قال الله وقال رسوله وقال الصحابة. الله اندهاله، نبي صلى الله عليه وسلم اندهالو، صحابوች اندهالو። በዚህ ላይ የተመሰረተ ነው እምነታችን። መንሃጃችንም በዚህ ላይ የተመሰረተ መሆን አለበት። ዶሪህ እየተመለከ ቀብር እየተመለከ እንደዚሁም ደግሞ የተለያዩ ሽርክያቶች እንደገና ታድሰው በአዲስ መልኩ እያንሰራፉ ስለነዚህ ስለ ሽርክና ስለ ተለያዩ አምልኮች ላይ ኢባዳዎች የመሰሉ የሽርክ ተግባራቶችን ሁላችንም ካላወገዝ ነገው መልቂያም አላህ Subhanahu Wa Ta'ala ይጠይቀናል። ከዚህም ደግሞ ከዚህ ነገር ለመውጣት መንሃጃችን መንገዳችን መስተካከል አለበት። አንደኛ كإخوان المسلمين ين حسن البنا يمسرتوت فكرة الله شباب الأمة يعقيدان يتوحيدين بانديرا اندتل يادرقبت كشعون غار كهباشون غار كهلم غار عند لا يتمساسلو لك اند سستندهد يادرقو يالو سوچ ينورالو ከዛም መለካከት መውጣት አለብን። ከሽርክ ማስጠንቀቅ ከቢዳ ማስጠንቀቅ ይሄ ቁርአንና የሐዲስ መልእክት እንጂ አዲስ የመጣ አስተሳሰብ አይደለም። ለምንድነው ስለ ሽርክ ሲነገር ስለ ተውሂድ ሲነገር ሰዎች ለምንድነው የሚሸማቀቁት? ወዕቡዱላህ ማለት ወላ ተሽሪኩ ቢሂ ሸይአን የምትለው የቁርአን አንቀጽ እኮ ሰው መሸማቀቂያ ሆኗል። ሰው የተሸማቀቀ ነው በዛ አንቀጽ። ኢነ ሽርከ ለዙልሙን አዚም ሲባል ሰው ስቅቅ ይለዋል። ይሄ ኢኽዋን المسلمين አንጃ ይሄ አንቀጽ ያሸማቀቀ ሆነ። ለምንድን ነው የሚያሸማቃችሁሽ? ሰው ይፈርቃል። አላህ የተናገረው ቁርአን ሰው ይለያያል። ቀብራት ታምልኩ ባካችሁ የሞቱ ሰዎችን ድረሱልና ተበሉ ማለት ሰውን ይለያያል ማለት ነው። ከእንደዚህ ያለው አመለካከት ካልወጣን መቼም ቢሆን ድል አናገኝም። ስለዚህ መንሃጃችን መስተካከል አለበት። የተንሸዋረሩ የሆኑ አመለካከቶች አሉ፣ መንገድ እሳቱ እነዛን መራቅ ይኖርብናል። ሰውን ባለበት ተውት የሚባል ነገር የለም። ነቢያቶች ለዚህ አልተላቁም። ሽርክን ማውገዝ ግድ ነው፣ ቢድዓን ማውገዝ ግድ ነው። ኢስላም ያ ንጹህ ኢስላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የነበረው ዲን ሱሐቦች ይዘውት የነበሩ ዲን የበላይ እንደሆነ ካልለፋና ካልታገል ዝም ብሎ ላውላውን መደባበሱ ጥሩ አይደለም፣ ዋጋ ያስከፍላል በዱንያም በአኺራም። ስለዚህ ሙስሊሙን ማንቃት ግድ ነው። በየመሳጂዱ በየፕሮግራማችን ስለ አቂዳ ስለሆነች ነገር ነካ ማድረግ ግድ ነው። የተወሰነ ሰው ግንዛቤ እንዲኖረው ማድረግ ያስፈልጋል። ፍርጥርጥ ተደርጎ ሰው መማር አለበት። ካልሆነ ግን መስኡልያው ከባድ ነው። ሰላም አለይኩም ወራህመቱላህ